በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቀቀ። ከውሳኔዎቹ መካከልም የትግራይ አህጉረ ስብከት የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመልስ ጥሪ መቅረቡንና የገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለአግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ መወገዝ ይገኝበታል። ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም በቆየው ምልአተ ጉባኤው ስለ ቤተክርስቲያን መንፈሳዊ ማህበራዊና የምጣኔ ሀብት እድገት ስለ ሀገር ሰላምና አንድነት ስለ ቤተክርስቲያን አስተዳደር ሰፊ ውይይት ተደርጓል። በዚህ ጉዳይ ላይ የተሰጠውን መግለጫ ተከታትላ ተጨማሪ መረጃዎች ልትነግረን ባልደረባችን ነጻነት ጸጋይ እዚህ ስቱዲዮ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆየኝ ኃይሌ። መቀጠል እንችላለን። አመሰግናለሁ። በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናቶች ሲያደርገው የነበረው ምልአተ ጉባኤ ተጠናቋል። በርካታ ጉዳዮች የተነሱበት ነበር። በተለይ ከቤተክርስቲያኒቱ አስተዳደር ከህዝቡና እንዳጠቃላይ ደግሞ የቅዱስ ሲኖዶሱ ልዕልናን የሚያስጠብቁ ለምእመናን ደህንነት ለአገልግሎትም እንዲሁ ለሀገር የሚጠቅማሉ ያሏቸውን ጉዳዮችን ነው ያስተላለፉት። የቅዱስ ሲኖዶስ አባላት እንዲመደብላቸው ጥሪ ያቀረቡ ሀገረ ስብከቶችንም አባቶች እንዲመደቡላቸው ተደርጓል። ሌላው ደግሞ እንደምናስታውሰው በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስተ ማርያም ቤተክርስቲያን ህንጻ ላይ የደረሰው አደጋ ነበርና ቅዱስ ሲኖዶሱ በዚህ ላይ የተጎጂ ቤተሰቦችን መጽናናትን ተመኝተዋል። የሚደረገውም ድጋፍን በዛው ልክ እናደርጋለን ነው የተባለው ማለት ነው። ሌላው በርካታ ውሳኔዎች ተላልፈዋል በዚህ የቅዱስ ሲኖዶስ ምልአተ ጉባኤ ላይ። አንደኛው የትግራይ አህጉረ ስብከት ከዚህ በፊት የነበረው ሁኔታ ይታወቃልና የመዋቅር ግንኙነቱ ወደ ቀደመው እንዲመለስ ለአባቶች በክልሉ ለሚገኙ አባቶችና ካህናትም ጥሪ አቅርቧል። ይህንን ጉዳይ ተመለከተ ደግሞ ዝርዝር ነገሩን የቅዱስ ሲኖዶሱ ዋና ጸሐፊ አቡነ ዲዮስቆሮስ ያስተላለፉትን መልእክት ተከታትለን እንመለስ። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። ሌላው በቅዱስ ሲኖዶሱ ምልአተ ጉባኤ ውሳኔ ከተሰጠባቸው ጉዳዮች መካከል ደግሞ በተለይ በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች አሉ። እነዛ ያልተገቡ እንቅስቃሴዎችና ከስርዓት የወጡ እነዚህ አገልግሎት አፈጻጸሞች መታረም እንዳለባቸው ነው። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደግሞ በሚሰየሙ ሊቃውንትና ባለሙያዎች በመመሪያና ለማስተማሪያ የሚሆን ሰነድ ተዘጋጅቶ እንዲቀርብም በዚሁ ቀን ጥሪ ተላልፏል። ውሳኔም ተላልፏልና ሌላው ደግሞ የገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለአግባብ አንድ ግለሰብ ታትሞ የተሰራጨ አንድ መጽሐፍ አለና እሱ መጽሐፍ ደግሞ በቅዱስ ሲኖዶስ አማካኝነት አስተምሮን የቤተክርስቲያን አስተምሮን ስለማይወክል እንዲወገዝ ነው ጥያቄ የቀረበው። እሱንም በተመለከተ ደግሞ የተወሰነውን ውሳኔ ተከታትለን እንመለሳለን። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለአግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም
ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ ያስተምሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው በዚህ አጋጣሚ እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ ሲጠናቀቅ ይህን ቀደም ሲል የሰማነውን የመጥምቀ መለኮት ቅዱስ ዮሐንስ መጽሐፍን በተመለከተ ማለት ነው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህርም ምስጋና ደብዳቤ እንዲሰጣቸው ነው የተወሰነው። ከዛ ባለፈ ደግሞ በተለይ ሀገር ሉዓላዊነቷ ሲጠበቅ ነው ቤተክርስቲያንም ሉዓላዊነቷ ሊጠበቅ የሚችለውና በተለይ ቤተክርስቲያን ደግሞ አስተምሮቷ ተጠብቆ ከትውልድ ወደ ትውልድ እንድትሸጋገር የሁሉም ሊቃነ ጳጳሳት በየተዋረድ ያሉ መምህራንም የበኩላቸውን እንዲወጡ ነው በዚህ አጋጣሚ ጥሪ የቀረበው። ይህንን ይመስላል እንግዲህ የዛሬ ቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቅን አስመልክቶ የተሰጠው መግለጫ። ነጻነት ለመረጃዎች አመሰግናለሁ። እኔም አመሰግናለሁ።